ጾታዬን የቀየረ ወንድ ወደ ሴት ተቀይሮ ሌላ ምን ቢለኝ ጥሩ ነው? መቀየሩ ሳያሰኝ እርጉዝ ነኝ አለ። ሃሎ ቼክአፕ ነው የምሄደው እርጉዝ ነኝ አለ። ሃሎ አልኩት። እግዚአብሔር ምስክሬ ነው። መኪናዬን ፓርክ ለማድረግ ዳዳኝ። መንፈሴ ተቆጣ። ለምን? እኔ ወንጌል ሰባኪ ነኝ። እዚህ መኪና ውስጥ ወንድ ሆኖ አርግዞ እርጉዝ ነኝ የሚል ሲመጣ የሆነ ነገር ማለት እንዳለብኝ ተሰማኝ። የታው ይሄን ሰውዬው ምንድነው አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ በሆነ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል? የህፃናት ተበጣጥሶ መሞት ያስደስተውታል? ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን። በእውነት ይሄ ንግግር እውነት ከሆነ ጥሩ ነው፣ ግን ስትናገር ራሱ እያሾፍክ ነው የሚመስለው ዶክተር አብይ። ለመሆኑ እኔ እንደ ሰው ስጠይቅ ማለት ነው እንደ አንድ ኢትዮጵያዊ ዜጋ ስጠይቅ ተወዳዳሪዎች እነማን ናቸው? እዚህ ምድር ላይ አሁን እንደ ማርያም መሆን የሚችል ሰው አለ? አይቻልም። አንድ ሰው ናት፣ በቃ እሷ እንደኛው ናት፣ እሷም ሴት ናት ምናምን አይደለችም። ሰላም የሻሎም ሚዲያ ተከታታዮች፣ ዛሬ በሀገራችን ኢትዮጵያ በምስራቅ አርሲ ምድር የተሰማው ዜና እጅግ ልብ ሰባሪና ህሊናን የሚያደማ ነው። የእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ ሲናገር አንድም ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ ይለናል። የተወደዳችሁ ቅዱሳን፣ እኛ የወንጌል አማኞች ነን። ነገር ግን ዛሬ በአርሲ ምድር እየፈሰሰ ያለው የኢየሱስ ክርስቶስ ደም የዋጃቸው የእግዚአብሔር መልክና አምሳል የሆኑት የኦርቶዶክስ ወንድሞቻችንና እህቶቻችን ደም ነው። ማምለኪያቸው በእሳት የጋየው የተቃጠለው የእኛም ወገኖች የሆኑ ክርስቲያኖች ናቸው። በምስራቅ አርሲ ዞን የሚገኙ 3 ወረዳዎች ላይ በኦርቶዶክስ ተዋሕዶ እምነት ተከታዮች ላይ በተፈጸመ አረመኔያዊ እምነት ተኮር ጥቃትም እስካሁን በተደረገው ማጣራት የሟቾች ቁጥር 49 መድረሱ ተረጋግጧል። እድሜው 101 ዓመት የሆነው ታሪካዊ የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት እንዲጋይ ተደርጓል። ከ280 በላይ አባወራዎች ንብረታቸው ተዘርፎና ቤታቸው ተቃጥሎ ወደ ጫካ የተሰደዱ ሲሆን በአሁኑ ሰዓትም ያሉበት ባለመታወቁ ሕይወታቸው በከፍተኛ አደጋ ላይ ይገኛል። ዛሬ እኛ የሻሎም ሚዲያ የወንጌል አማኞች ከሚያለቅሱት ጋር አልቅሱ የሚለውን የመጽሐፍ ቅዱስ ትእዛዝም በመያዝ ይህንን የጭካኔ ድርጊት በጽኑ እየተቃወምን ከኦርቶዶክስ ወገኖቻችን ጎን በመቆም ድምጻችንን እናሰማለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ያስተላለፉትን በቁጭትና በሐዘን የተሞላ ጠንካራ መግለጫና የጥቃቱን ሙሉ ዝርዝር መረጃ ይዘናል፣ ታርሙታላችሁ። በሌላኛው መረጃ እኔ ሐዋርያ ነኝ፣ እኔ ነብይ ነኝ የሚሉ ግለሰቦች በበዙባት በዚች ምድር ላይ አሁን ደግሞ ሌላ አነጋጋሪና ያልተጠበቀ ዱብዳ ተከስቷል። ታላቁ ነብያችን እየተባለ የሚጠራው ነብይ እስራኤል ዳንሳ ራሱን ጨምሮ ነብይና ሐዋርያ ነን በሚሉ ግለሰቦች ላይ የመጣውን ከፍተኛ ጫናና ትችት ተከትሎ ለምእመናን ያልተጠበቀና አስገራሚ የጥንቃቄ መልእክት አስተላልፏል። ራሱ በብዙዎች ዘንድ ሐሰተኛ ነው ተብሎ የሚታማው እስራኤል ዳንሳ ሌሎቹን ሐሰተኞች ሲያጋልጥ ምን ማለቱ ነው? ሌባን ሌባ የወረሰው የተባለለትስ አስገራሚ ድራማ ምንድነው? ዝርዝር ዜናውን ይዘን ቀርበናል። አብራችሁን ቆዩ። በስተመጨረሻም ወንድ ሆኖ ተወልዶ ጾታውን ወደ ሴት ቀይሮ የ4 ወር እርጉዝ ነኝ ሲል ምን ትላላችሁ? ዓለም መላቅጣው ጠፍቷታል። የሰው ልጅ ከተፈጥሮ ውጪ ሲሆን ህይወቱ እንዴት እንደሚመሰቃቀል በዚህ ሳምንት ወንጌላዊት እጸገነት በአሜሪካ ያጋጠማትን አስደንጋጭ እውነትም ይዘንላችሁ ቀርበናል። ግን ይህ ብቻ አይደለም። የዛሬ 7 ዓመት ገደማ የሰይጣንን ጩኸት ሳይሆን የእግዚአብሔርን በጎነት የምናስብ ህዝቦች እንሁን ብለው የህዝብን ልብ የገዙት የዶክተር አብይ አህመድ እግዚአብሔርን የሚያስቀድም ንግግር ዛሬ የት ሄደ? ጴንጤ ማርያምን ይጠላል ለሚሉ ወገኖችስ የተሰጠው የማያሻማ ምላሽ ምንድነው? ወንጌላዊት እጸገነት በግል መኪና ውስጥ ስለገጠማት አስደንጋጭ ነገርና ስለ ጠቅላይ ሚኒስትሩ ያስተላለፈችው እንዲሁም ኢትዮጵያ በቀጣዮቹ ጊዜያት የሚኖራትን መልክ ጌታ እንደተናገራትም ትናገራለች። በቆይታችሁ ከአንደበቷ የምናስደምጣችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቀዳሚ መረጃችን እንደ ወንጌል አማኝ ዝም ልንለው የማይገባ አንድ አሳዛኝ ዜና ነው። መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 26 ላይ ሲናገር አንድ ብልት ቢሰቃይ ብልቶች ሁሉ ከእርሱ ጋር ይሰቃያሉ ይለናል። በምስራቅ አርሲ ዞን በሚገኙ የተለያዩ ወረዳዎች ውስጥ በኦርቶዶክስ ተዋሕዶ እምነት ተከታይ ወንድሞቻችን እህቶቻችን ላይ እንዲሁም በታሪካዊቷ ማምለኪያ ስፍራቸው ላይ እጅግ አሰቃቂና ዘግናኝ ጭፍጨፋ ተፈጽሟል። ንጹሃን በሃይማኖታቸው ብቻ እየተመረጡ ተለይተው ታርደዋል።
100 ዓመት ያስቆጠረ የኦርቶዶክስ ቤተክርስቲያን ሙሉ በሙሉ በእሳት እንዲጋይ ተደርጓል። ዛሬ እኛ የሻሎም ሚዲያ የወንጌል አማኞች ይህንን የጭካኔ ድርጊት በጽኑ እየተቃወምን ከኦርቶዶክስ ወገኖቻችን ጎን በመቆም የተሰማንን ጥልቅ ሐዘንና የተቃውሞ ድምጽ እናሰማለን። ዝርዝር ዘገባውን አሁን ይዘረላችሁ ቀርበናል። ድርጊቱ የተፈጸመው ባለፈው እሁድ ግንቦት 23 እና ሰኞ ግንቦት 24 ቀን 2018 ዓ.ም በምስራቅ አርሲ ዞን ውስጥ በሚገኙ 3 ወረዳዎች ማለትም በአስኮ፣ በሸርካና በስልጣን ወረዳዎች ላይ ነው። የታጠቁ ኃይሎች በድንገት ወደ መንደሮች በመግባት የክርስቲያን መኖሪያ ቤቶች እየለዩ ማቃጠልና በውስጣቸው ያሉትን ንጹሃን መረሸን ጀምረዋል። ይህ ጥቃት ያስከተለው ሰብአዊና ቁሳዊ ውድመት በአሃዝ ሲቀመጥ እጅግ አስደንጋጭ ነው። የንጹሃን ጭፍጨፋ በጥቃቱ መጀመሪያ ላይ የ13 ሰዎች ሕይወት ማለፉ የተነገረ ቢሆንም ታዋቂው ጋዜጠኛ ኤልያስ መሰረትም የአካባቢውን ምንጮች አጣርቶ ባወጣው መረጃ መሰረት ግን የተገደሉ የኦርቶዶክስ ምዕመናን ቁጥር በአሁኑ ወቅትም 49 ደርሷል። በጥቃቱ የተገደሉት ወገኖቻችን እድሜያቸው ከ80 ዓመት አዛውንት እስከ 25 ዓመት ወጣቶች ሲሆን በገዛ ቤታቸው ሳሉም ነው በጥይት የቆሰሉት። ታሪካዊቷ መቅደስ መውደም በአካባቢው ለ101 ዓመታት የቆመውና ትልቅ የታሪክ ማህደር የሆነው የጠለታ ቅዱስ ገብርኤል ቤተክርስቲያን በታጣቂዎች ሙሉ በሙሉ በእሳት እንዲጋይ ተደርጓል። በተጨማሪም ካራ ኩፍተና መድኃኔዓለም በተባለ ቤተክርስቲያን ላይ ዘረፋ ተፈጽሟል። የመቶዎች መሰደድና መጥፋት ከ280 በላይ የሆኑ የክርስቲያን አባወራዎች መኖሪያ ቤቶች በመቃጠሉ ንብረታቸው፣ ከብቶቻቸው ተዘርፈው ወደ ጫካም ተሰደዋል። በአሁኑ ሰዓትም እነዚህ ከ280 በላይ የሆኑ ሰዎች ያሉበት ስላልታወቀና በስልክ ማግኘት ስላልተቻለ የአካባቢው ነዋሪዎች በየጫካው ተገደው ሊሆን ይችላል በሚልም ከፍተኛ ስጋትና ጭንቀት ውስጥ ይገኛሉ። የአካባቢው ነዋሪዎች የቤተክርስቲያን አገልጋዮች በለቅሶ ለቢቢሲ እንደተናገሩት ጥቃቱ ሙሉ በሙሉ እምነት ተኮር ነው። ክርስቲያን የሆኑ ሰዎች ቤት ብቻ እየለዩ የማቃጠል ድርጊት ተፈጽሟል። በጥቃቱ ወቅት ሸኔ ተብለው የሚጠሩ ታጣቂዎች በአካባቢው ላይ ባንዲራቸውን ተክለው እንደሚገኙና ይህ ሁሉ ግድያና ቃጠሎ ሲፈጸም የመንግስት የጸጥታ አካላት በቦታው ደርሰው ወንጀሉን አለማስቆማቸው ሐዘኑን ይበልጥ ክፉ ያደርገዋል። ይህንን አሰቃቂ ጥቃት ተከትሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ብፁዕ ወቅዱስ አቡነ ማትያስ ግንቦት 26 ቀን 2018 ዓ.ም በቁጭትና በሐዘን የተሞላ ጠንካራ አባታዊ መልእክትን አስተላልፈዋል። ቅዱስነታቸው መግለጫቸውን የጀመሩት በመዝሙረ ዳዊት ምዕራፍ 78 ቁጥር 2 ላይ ባለው ጥቅስም ነው። የአገልጋዮችህንም በድኖች ለሰማይ ወፎች መብል አደረጉ፣ የቅዱሳንንም ስጋ ለምድራዊ አራዊት። ፓትርያርኩ በመግለጫቸው ላይ በመንፈስ ቅዱስ ልጆቻቸውና በቅድስት ቤተክርስቲያን ላይ የደረሰውን አሰቃቂ ጥቃት የሰሙት በተሰበረ ልብ መሆናቸውን ገልጸው በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልብ ውስጥም እስከ መቼ የሚል ቁጭትና የሐዘን ጥያቄ መፍጠሩን በምሬት ተናግረዋል። ለመንግስትና ለጸጥታ አካላትም ባስተላለፉት መልእክትም ይህንን የጥቃት ሰንሰለት በማስቆምና ወንጀለኞችን ለሕግ በማቅረብ ከታሪክ ባለዕዳነት ትድኑ ዘንድ በቤተክርስቲያናችን ስም አበክረን እናሳስባለን ሲሉም ጠንካራ ማሳሰቢያን ሰጥተዋል። የተወደዳችሁ የሻሎም ሚዲያ ተከታታዮች ዛሬ ይህንን ዜና ወደ እናንተ ያመጣነው ዝምታን ለመስበር ነው። እኛ የወንጌል አማኞች ወይንም ጴንጤዎች ነን። ነገር ግን ዛሬ በአርሲ ምድር እየፈሰሰ ያለው የኢየሱስ ክርስቶስ ደም የዋጃቸው የእግዚአብሔር መልክና አምሳል የሆኑት የኦርቶዶክስ ወንድሞቻችን ደም ነው። ማምለኪያቸው የፈረሰውና የተቃጠለው የኛም ወገኖች የሆኑት ክርስቲያኖች ናቸው። መጽሐፍ ቅዱስ በሮሜ ምዕራፍ 12 ቁጥር 15 ላይ ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያለቅሱም ጋር አልቅሱ ይለናል። ዛሬ የኦርቶዶክስ ቤተክርስቲያን ምዕመኖች እያለቀሱ ነው። ሕፃናት ያለ ወላጅ፣ እናቶች ያለ መጠለያ ቀርተዋል። እምነት መሰረት ያደረገ ሰዎችን በሃይማኖታቸው ብቻ ለይቶ የሚያጠቃ ማናቸውም አይነት የጽንፈኝነት የሽብር ተግባር በወንጌል ስምና በክርስቶስ ፍቅር ፊት ፈጽሞ የተወገዘና ኃጢአት ነው። እኛ የሻሎም ሚዲያ አዘጋጆችና ተከታታዮች ይህንን በኦርቶዶክስ ወንድሞቻችን ላይ የተፈጸመውን አረመኔያዊ ጭፍጨፋና በታሪካዊ የጠለታ ገብርኤል ቤተክርስቲያን ላይ የተፈጸመውን የቃጠሎ ወንጀል በጽኑ እንቃወማለን፣ እናወግዛለንም። ይህ የጥቃት ሰንሰለት በአስቸኳይ እንዲቆም መንግስት የዜጎችን ሕይወት የመኖርና የመሰብሰብ መብት በሕግ እንዲያስከብር፣ ጥቃት አድራሾችንም ለሕግ እንዲያቀርብ በክርስቶስ ፍቅር ስም ድምጻችንን እናሰማለን።
የተወደዳችሁ ቅዱሳን አሁን በጋራ የምንጸልይበት ሰዓት ነው። እግዚአብሔር አምላክ ለተጎዱትና ለታረዱት ቤተሰቦች መለኮታዊ መጽናናትን እንዲሰጥ፣ ለተፈናቀሉትና በየጫካው ላሉ ወገኖቻችን ከለላ እንዲሆን፣ በሀገራችን ላይ የሰላም አየር እንዲናፈስ በየቤታችሁ እንድትጸልዩም ጥሪያችንን እናቀርባለን። የኦርቶዶክስ ወንድሞቻችን ሐዘን የሻሎም ሚዲያ ሐዘን ነው። ሐሳባችሁን በኮሜንት መስጫ ላይ አጋሩን እያልኩኝ ወደ ቀጣይ መረጃችን ተሻገርን። በሌላ በኩል እኔ ሐዋርያ ነኝ፣ እኔ ነብይ ነኝ የሚሉ ግለሰቦች በበዙባት በዚች ምድር ላይ አሁን ደግሞ ሌላ አነጋጋሪ ያልተጠበቀ ነገር ተከስቷል። ታላቁ ነብያችን እየተባለ የሚጠራው ነብይ እስራኤል ዳንሳ ራሱን ጨምሮ ነብይና ሐዋርያ ነን በሚሉ ግለሰቦች ላይ የመጣውን ከፍተኛ ጫናና ትችት ተከትሎ ለምዕመናን ያልተጠበቀና አስገራሚ የጥንቃቄ መልእክትን አስተላልፏል። ራሱ በብዙዎች ዘንድ ሐሰተኛ ነው ተብሎ የሚታማው እስራኤል ዳንሳ ሌሎችን ሐሰተኞችን ሲያጋለጥ ምን ማለቱስ ነው? ተከታተሉን። በአሁኑ ሰዓት በሀገራችን ነብይ ነኝ ሐዋርያ ነኝ በማለት ራሳቸውን የሾሙ የተሿሿሙ ግለሰቦች ቁጥር ከቀን ወደ ቀን እየጨመረ መጥቷል። ይህንን ተከትሎ ግን ከእግዚአብሔር ቃል ውጪ በሆነ መንገድ የሚጓዙት እነዚህ ግለሰቦች የነቢያትና የሐዋርያትን ስም እያጠፉ መሆኑ ይነገራል። ይህንን ጉዳይ አስመልክቶ ነብይ እስራኤል ዳንሳ ትልቅ ኃላፊነት የተሞላበት የሚመስል ነገር ግን ብዙዎችን ያስገረመ ምክርም ለግሷል። እርሱም ሲናገር እናንተ የእግዚአብሔር ሰዎች ሆይ እባካችሁ አንድ ነቢይ ብቻ የነገራችሁን ትንቢት አምናችሁ አትቀበሉ። በምድሪቷ ላይ ሐዋርያ ነኝ ነቢይ ነኝ የሚሉ ብዙ ሐሰተኞች ስላሉ የተነገራችሁን ትንቢት ሳትመረምሩ ምንም አይነት ውሳኔ እንዳትወስኑ ሲልም ጥብቅ ማሳሰቢያ ሰጥቷል። ለመሆኑ ነብይ እስራኤል ዳንሳ ይህንን ለማለት ምን አስገድደው? እንደርሱ ገለጻ ከሆነ አሁን ላይ የመጣው የተኩላዎች መብዛት በሰዎች ሕይወትና በትዳር ላይ ከባድ ጠባሳ እየጣለ ነው። ላብነት ያክልም አንድ አስደንጋጭ ታሪክም አጋርቷል። አንድ ሐሰተኛ ነብይ ለአንዲት ሴት የቅጥፈት ትንቢት ይነግራታል። የአራት ልጆቿን አባትና የህይወት አጋሯን ይሰው ባልሽ አይደለም በማለት ፍቺ እንድትፈጽም ያደርጋታል። እቺኛዋ ሴትም በነብዩ ቃል ተመርታ ትዳሯን ካፈረሰች በኋላ ነገሩ ስላላረካት ወደሱ ወደ እስራኤል ዳንሳ ዘንድ ለማስመርመር ትመጣለች። እስራኤል ዳንሳም ጉዳዩን ከመረመረላት በኋላ የፈታችው ሰው ትክክለኛ ባሏ መሆኑን አረጋግጦ ወደ ቤቷ እንደሸኛት በኩራትም ተናግሯል። እርሱ ዘንድ ለእንዲህ አይነቱ ችግር ሁነኛ መፍትሄ እንዳለ ለማሳየት ሞክሯል። ይህ መግለጫ ከወጣ በኋላም በምዕመናንና በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያም ሆኗል። ብዙዎች እድሜ ለቃለ ሕይወትና ለመካነ ኢየሱስ አብያተ ክርስቲያናት ሰዎች እኮ ማጣፊያ አጥሯቸዋል የሚሉት ጠፍቷቸዋል በማለት ይተቻሉ። በተለይም ዋና ዋናዎቹ የወንጌላውያን አብያተ ክርስቲያናት በእነዚህ ራሳቸውን በራሳቸው በሾሙ ነቢያት ላይ የወሰዱት ጠንካራ የአቋም መግለጫን ተከትሎ ነቢያቱ መሸሸጊያ እንዳጡና አሁን ደግሞ እርስ በርሳቸው ሐሰተኛ መባባል እንደጀመሩም ይነገራል። የሚገርመው ግን ይህንን መግለጫ የሰጠው ራሱ ነብይ እስራኤል ዳንሳ በብዙ ምዕመናን ዘንድ ራሱ ትልቅ ሐሰተኛ ነብይ ነው ተብሎ የሚከሰስ መሆኑ ነው። የራሱ ምዕመናን ሳይቀሩ ሌባን ሌባ የወረሰው አይነት ድራማ ነው እያሉ ይተቹታል። የተከበራችሁ ተመልካቾቻችን እንግዲህ በዘመናችን እኔ ነኝ እውነተኛ ያኛው ግን ሐሰተኛ ነው የሚለው ፍልሚያ በዚህ መልኩ ቀጥሏል። ከራሱ አንደበት የወጣውንና ይህን አነጋጋሪ መልእክትም ባጭሩ ተመልክተን እንመለስ። ላሳስባችሁ እፈልጋለሁ። ቅድሜ ማስፈተሽ አለባችሁ። አሁን እንደምታውቁት በዚህ በምድር ላይ በርካታ ሰዎች ነቢይ ነኝ ሐዋርያ ነኝ የሚል በዝተዋል። የሆነ ሆኖ ግን ከእግዚአብሔር ውጭ ከቃል አካሄድ ውጭ በሆነ መንገድ ያለው ጉዞ የነቢይ ሁሉ ስም ያጠፋል። እኔ ዛሬ አንድ ማውራው ነገር አለ። ነቢይ ነው ተብሎች ትንቢት ይናገር። እናንተ እግዚአብሔር ሰዎች አንድ ነቢይ ተናግሮ በአንድ በህይወቴ ላይ በትዳሪ ላይ በስራ ጉዳይ ላይ በአንድ አክሽን እንዳትወስድ እና ምን ማድረግ አለብን? አሁን ብዙ ነቢይ አለ፣ ብዙ ሐዋርያ አለ። የፈለገ ትንቢት ቢመጣ ራሱ ቅድሚያ አስፈትሽ፣ ከመወሰን በፊት አስፈትሽ። ትላንትና ወዲያ በነበረው ጉባኤ ላይ ምን ሰማው መሰላችሁ? አንድ ሴት 4 ልጅ አላት። ነቢይ እንዲህ አላት፣ ይሄ ባለ አንቺ ባለ አይደለም አላት። ከዛ ተፋቱ። ወደ ጉባኤ መጣች። ጌታ ተናገረኝ፣ ትንቢቱ ልክ አይደለም አለ። ባሏ ነው ተመለሽ በላት አለኝ። ተመለሽ አልኳት፣ ሄደች። ያቺ ሴት ጌታን ስለምትወድ ነቢይን ስለምትወድ በትንቢት ተንተርሳ ግን ትዳሯ ተፋቶ ነበረ፣ ልጅ ተበትኖ ነበረ። ጌታ ጣልቃ ባይገባ ኖሮ። ስለዚህ ህይወት የመሰለ ነገር ብዙ ገንዘብ የምታወጣው ጉዳይ ከሆነ
ህይወት ጉዳይ ከሆነ በአንድ ቀን ትንቢት እንዳትወስን። ድጋሜ ጸልይበት፣ ድጋሜ አጸልይ፣ አስፈትሽ፣ ቼክ አድርግ። ራስህ ከፍ ብለህ እንደ ሐዋርያ ጳውሎስ ጌታ የምታወራ ከሆነ ባታስፈትሽን ችግር የለም። ራስህ የምታወራ ከሆነ እንደ አብርሃም ሆይ ብሎ ጌታ ሲናገር አቤት ነው ያለው። ልጅ ሰዋልኝ፣ እሺ፣ ውጣ ከዚህ፣ እሺ፣ ሂድ ከዚህ፣ እሺ፣ ተገረዝ፣ እሺ፣ እስማኤል አባረር፣ አጋርን እንደዚህ አድርግ፣ እሺ። አብርሃም ስለሚሰማ ነው። ሐዋርያ ጳውሎስ ስለሚሰማ ነው። እንደ ሐዋርያ ጳውሎስ ከፍ ብለህ ከሆነ ባታስፈትሽን ችግር የለም። ግን መንፈሳዊ ህይወት ጠንካራ ካልሆነ ጸጋችሁ እስከሚያድግ ድረስ በመጣው ትምህርት በአንዴ ወስነ ህይወት እንዳታበላሽ። ነገር ሁሉ ያማረ ይሆናል። የጌታ ክንድ ያገኛችኋል። ይወዳችኋለሁ። ማስፈትሹ ክፋት የለው። እስኪ ነው የሚቀንሰው፣ ድካም ይቀንሳል። ጌታ ካንተ ጋር ነው። አይን ይከፈት፣ ጆሮ ይከፈት። በጅምላ አትሄድም። ጌታ ያስገርማችኋል። ይወዳችኋለሁ። ሻሎም። ለመሆኑ እናንተ በዚህ ጉዳይ ላይ ምን ትላላችሁ? ነብይ እስራኤል ዳንሳ ሌሎቹን ሐሰተኞች ማጋለጡ እውነተኛ የኃላፊነት ስሜት ነው ወይንስ ራሱን ከትችት ለማዳን ያደረገው የማጣፊያ ማጣት ስልት? ያላችሁን አስተያየት በኮሜንት መስጫ ላይ አስፍሩልን። ወደ ቀጣዩ መረጃችን ተሻገርን። ወንጌላዊት እጸገነት በአሁኑ ሰዓት ስለ ሀገራችን የፖለቲካ ትኩሳት፣ በቤተ ክርስቲያን ዙሪያ ስላሉ ፈተናዎችና ዓለምን እያወካት ስላለው አስደንጋጭ የዘመን ፍጻሜ ምልክት ያስተላለፈችው እጅግ አንገብጋቢ መልእክቷን ተናግራለች። ወንጌላዊት እጸገነት መልእክቷን የጀመረችው በሀገራችን በኢትዮጵያ በወቅቱ እየተካሄደ ስላለው ምርጫ በማንሳትም ነው። እንደ አምላክ ሰው ምኞቷና ጸሎት እግዚአብሔር የወደደው መሪ ተመርጦ ለዚህ በብዙ መከራ ላለፈው ሕዝብም እረፍትና ሰላም እንዲያመጣም ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በምርጫው ከተሸነፈን ስልጣን ተቃቅፈን ተሳስበን በሰላም እናስረክባለን ማለታቸውን በማንሳትም የንግግር መሬት ላይ ወርዶ በተግባር ከታየ በአፍሪካ ታሪክ ትልቅና የመጀመሪያ ምዕራፍ ሊሆን እንደሚችልም ትገልጻለች። ነገር ግን እዚህ ጋር አንድ ትልቅ መንፈሳዊ ጥያቄም ታነሳለች። ጠቅላይ ሚኒስትሩ ገና ወደ ስልጣን በመጡበት በዚያ የዛሬ 7 ዓመት ገደማ የህዝብ ልብ የገዙበት የሰይጣን ጩኸት ሳይሆን የእግዚአብሔርን በጎነት የምናስብበት ህዝቦች እንሁን፣ እግዚአብሔር ኢየሩሳሌምን እንደጠበቃት ኢትዮጵያንም ይጠብቃት የሚለው እግዚአብሔርን ከፍ የሚያደርግ ንግግራቸው ዛሬ ሴት ሄደ። ዛሬ ለምን እንዲህ አይነት ንግግር ከሳቸው ጠፋ በማለትም ትጠይቃለች። የሀገራችን መፍትሄ ከመራጩ በላይ ከተመራጩ ንጹህ ልብና እጅ መሆኑን እያሳሰበች ኢትዮጵያ ከወንጌል ውጪ ልታርፍ እንደማትችል በጽኑ ትመሰክራለች። በመቀጠልም ወንጌላዊቷ በዚህ ሳምንት በአሜሪካ ሀገር ያጋጠማትን ልብን በድንጋጤ በሀዘን የሚሰበር እውነተኛ የህይወት ገጠመኝ ታካፍላለች። የታክሲ አገልግሎት ለመስጠት ስልክ ተደውሎላት አንድ ነጭ ተሳፋሪ ለመቀበል ትሄዳለች። ስትመለከተው በአጭር ቀሚስ ያጌጠች ሴት ትመስላለች። ነገር ግን መኪናዋ ውስጥ እንደገባ ግለሰቡ በጣም እየተጨነቀና እየተቁነጠነጠ አንድ አስደንጋጭ እውነት ይነግራታል። እኔ ወንድ ነበርኩ፣ አሁን ግን ጾታዬን ወደ ሴት ቀይሬያለሁ ይላታል። ድንጋጤዋ ሳያበቃ የባሰ አስገራሚ ነገር ይጨምርላታል። አሁን ደግሞ የ4 ወር እርጉዝ ነኝ፣ ወደ ቼካፕ እየሄድኩ ነው ይላታል። ወንጌላዊት እጸገነት ይህንን ስትሰማ መንፈሷ በጣም ይቆጣል። ግለሰቡ ቀደም ሲል ወንድ እያለ በትዳሩ የ10 ዓመት ሴት ልጅ አባት እንደነበረና አሁን ግን እናት ሊሆን ነው እያለ የእግዚአብሔርን የፍጥረት ስርዓት ሙሉ በሙሉ ያቃወሰ ታሪክ እንዳለው ትረዳለች። እዚያው መኪና ውስጥ ሆና እግዚአብሔር በፍጥረት ስራው በፍጹም አይሳሳትም፣ ማህፀን የተሰጠው ለሴቶች ብቻ ነው በማለትም የወንጌልን እውነት ኢየሱስ እንደሚወደው ነገር ግን የሚሰራው ኃጢአት እንደሚጠላም በግልጽ ትመሰክርለታለች። አድማጮቻችን ዛሬ ዓለም መላቅጧ ጠፍቷታል። የሰው ልጅ ከተፈጥሮ ውጪ ሲሆን እንደ እንስሳ ሲኖር የመጨረሻው ውድቀት ምን እንደሆነ በዚህ ክስተትና በአሜሪካ ጎዳናዎች ላይ ውድቀት በሚታዩ የእጽ ሱሰኞች ህይወት በግልጽ ማየት እንችላለን። ሌላው በዚህ መልእክት ውስጥ የተነሳው በብዙ ወገኖቻችን ዘንድ የሚደመጠው ጥያቄ ጴንጤዎች ወይንም ፕሮቴስታንቶች ድንግል ማርያምን ይጠላሉ የሚለው የተሳሳተ አመለካከት ነው። ወንጌላዊት እጸገነት ለዚህ ጉዳይ የማያሻማና ግልጽ ምላሽ ሰጥታለች። እኛ ማርያምን በፍጹም አንጠላም፣ በጣም ነው የምናከብራት ትላለች። ድንግል ማርያም በሰው ልጅ ታሪክ ውስጥ ከመካከሏ ቀድሞም ያልነበረ ወደፊትም የማይኖር በድንግልናዋ ጸንታ ጌታን የወለደች መለኮት በሷ በኩል ሰው ሆኖ የመጣባት እግዚአብሔር የባረካትና የመረጣት ብፁዕ ሴት መሆኗን በሙሉ ልብ እንደምታምን ትገልጻለች። ታዲያ ልዩነቱ ለልጇ ለኢየሱስ ክርስቶስ ብቻ የሚገባውና የሚገባውን የጌትነት የፈጣሪነትና የመድኃኒትነት ክብር ለማርያም አለመስጠት ላይ ብቻ ነው።
እሷ ራሷ በቃሏ መንፈሴ በመድኃኒቴ በፈጣሪ ሐሴት ታደርጋለች ስላለች ማርያም ልጇን እንደምታከብር እኛም እናከብራታለን እንጂ የልጇን ክብር ለሷ አንሰጥም። በዚህ ላይ ምንም ድርድር የለም ስትል የእምነቷን አቋም በግልጽ ታስቀምጣለች። ወንጌላዊቷ በመልእክቷ የአሁኑ ዘመን አገልጋዮች ላይም ጠንከር ያለ ተግሳጽንም ሰንዝራለች። ከዚህ ቀደም ከፍ ያለው የተባለው የኦሮሞ ተወላጅ የነበረ አገልጋይ ወንጌልን ከብሔር ፖለቲካ ጋር ተቀላቅሎ ጳውሎስ ወደ ሮሜ ሰዎች ያለው ተሳስቶ ነው ወደ ኦሮሞ ሰዎች ማለቱ ነው እስከ ማለት ደርሶ እንደነበርና ያኔ በጥብቅ እንደገሰጸችውም ታስታውሳለች። ዛሬ ግን ያ ሰው አገልግሎቱን ትቶ የዓለም ዘፋኝ ሆኖ ትውልድን እያሰናከለ ይገኛል። በተጨማሪም በአሁኑ ሰዓት በተለይም በውጭ ሀገር የሚኖሩ አንዳንድ ቄሶችና ካህናት በመድረክ ላይ ቆመው ህዝብን የሚያባላ ጦርነትና አመጽ የሚቀሰቅስ ንግግር ማድረጋቸውን በጽኑ ትኮንናለች። የካህን ስራ ህዝብን መሰብሰብ፣ በእግዚአብሔር ቃል ማጽናናትና ፍቅርን መስበክ እንጂ አመጽ መቀስቀስ አይደለም። የታሰራችሁት ስለ ወንጌል ሳይሆን አመጽ በመቀስቀስ ነው ስትልም በአደባባይ እውነቱን ትናገራለች። 7 ዓመት ሙሉ ገደላችሁ ምን አተረፋችሁ ስትልም ጠንካራ ጥያቄንም ታቀርባለች። የእግዚአብሔር ህዝቦች ሆይ የዚህ ሁሉ መልእክት ማጠቃለያና ዋናው መነሻ በዘጸአት ምዕራፍ 13 ላይ የሚገኘው የእግዚአብሔር ቃል ነው። ፈርዖን የእስራኤልን ህዝብ በለቀቀ ጊዜ የፍልስጤም መንገድ በጣም ቅርብ ነበር። እግዚአብሔር ግን በዚያ አላሻገራቸውም። ለምን ካለን ወንጌላዊት እጸገነት ከሀገራችን ሁኔታ ጋር በማያያዝ ያስተላለፈችውን አስደንጋጭ መልእክት ከአንደበቷ አድምጠን እንመለስ። ሰላም 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 ለእናንተ ይሁን ኢትዮጵያውያን፣ ኤርትራውያን እንዴት ከረማችሁ? እንዴት ቆያችሁ? የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ለታችሁ ወንጌላዊት እጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን እግዚአብሔር ድምጽ ደግሞ ከሚታየውና ከሚሰማው አንጻር በቃሉ እየመዘንን በመንፈስ ቅዱስ እየፈተሽን ማቀርበው አገልግሎት ነው። እግዚአብሔር የተባረከ ይሁን። ከዚህ ቀደም እንዳልኩት አገልግሎቴ እንዲሰፋ ለብዙዎች እንዲደርስ ሼር እና ሰብስክራይብ አድርጉልኝ። በዚህ የተባበራችሁኝን ሁላችሁንም ማመስገን ፈልጋለሁ። በተለያየ መንገድ ይህንን አገልግሎት የምትደግፉ እግዚአብሔር ይባርካችሁ ላለሁ ተባረኩልኝ። እንግዲህ መልእክት አለኝ ዛሬም ከወቅቱ ከሁኔታው ጋር የሚሄድ መልእክት እግዚአብሔር የሰጠኝ ክብሩን ይውሰድ። እግዚአብሔር የተባረከ ይሁን ወገኖቼ። ሁሉንም ያደረገው እሱ ነው። ዛሬ መልእክቴን የምጀምረው በምስክርነት ጀምራለሁ። ከዛ በፊት ግን ሀገራችን ውስጥ ዛሬ የተካሄደ ምርጫ አለ፣ እየተካሄደ ያለ ምርጫ አለ። በሚቀጥለው ማንም ይመረጥ ማንም በእውነት እንደ ክርስቲያን የኛ ሐሳብ ጌታ እግዚአብሔር የወደደውን ይምረጥ የሚል ነው ሐሳብ። ምክንያቱም ሀገራችን ስለ ምርጫ ብታወሩ አሁን የሆነው ነገር ብትሉ ወደ ፖለቲካ ይወሰዳል። ችግር ነው። በጣም የሚገርማችሁ ነገር ትራምፕ ሲመረጥ እኔ ነኝ አንደኛ እባካችሁ ትራምፕን ምረጡ፣ ትራምፕ ከእግዚአብሔር ነው፣ ወንጌልን አንስቷል ብያለሁ። እንደውም አንዳንድ ሰዎች ለምን ጸገነት ስለ ምርጫው አንድ ነገር አትይም፣ ለትራምፕ ሲሆን ብዙ ብለሻል፣ ያንቺን ሰምተን ደግሞ ትራምፕን መርጠናል ብላችሁኛል። ይህን ጥያቄ ለመመለስ ግን በኢትዮጵያ ምርጫ እንደምታውቁት የኛ ሀገር በብዙ ነገር የተሳሰረ ስለሆነ እግዚአብሔር የወደደውን ያርግ ከማለት ውጪ ስለ ምርጫው ዶክተር አብይ አሸንፍ አያሸንፍ አልልም። ትንቢትም የለም። ከተሸነፍን በተደጋጋሚ እንዳልኩት አቅፈን ስልጣን እናስረክባቸዋለን እና እንደሚነገረው ከሆነ እግዚአብሔር ይመስገን እኛ ከተመረጥን በሰላም እናስረክባለን፣ የሚቀጥለውን ተቃቅፈን ተሳስመን ብሏል ጠቅላይ ሚኒስትር። እና እናየዋለን። በአፍሪካ ታሪክ የመጀመሪያ ይሆናል ተቃቅፎ የሚለያይ ስልጣን የሚያሸጋግር ተሰብቶም ታይቶ የማይታወቅ በአፍሪካ። በመንፈስ ደግሞ ስንመረምር የልብና ኩላሊትን የሚያውቅ እግዚአብሔር ነው። አሁንም በምርጫው ደግሞ የኢትዮጵያ ሕዝብ እረፍት ያስፈልገዋል። የኢትዮጵያ ሕዝብ ሰላም ያስፈልገዋልና እግዚአብሔር በዛች ምድር ላይ ሰላምን ያምጣ። በእውነት ነው የምላችሁ፣ ሞት ይከልከልላለሁ እኔ። መጪው ደግሞ ዘመን የሰላም የፍቅር ይሁን፣ ለውጥ ይኑር። እግዚአብሔር ይርዳን። በቃ ይሄ ነገር መሬት ላይ ወርዶ ብናየው ብላችሁ የምትጓጉለት ነገር አለ። እውነት ዶክተር አብይ እንደሚናገረው ሆኖ ብናየው የምትሉት ለምሳሌ ቪዲዮ አያይዛለሁ። ዶክተር አብይ ከምር ነው ወይስ አነጋገር ራሱ እያከፍክ ነው የሚመስለውና ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛችኋለሁ፣ ካልተገናኘንም ሰላም ሁኑ አልኩ። ምናልባት የማሸነፍ እድል ካጋጠመኝ መስከረም ፓርላማ ደግሜ ያገኛችኋለሁ፣ ካልተገናኘንም ሰላም ሁኑ። በቃ እንደዚህ ነው። እኔ ግን ካንተ በእውነት ነው የምለው ዶክተር አብይ የምወድልህ ንግግር አለ። የዛሬ 7 ዓመት በፊት የተናገርከው ገና ወደ ስልጣን ስትመጣ
የዛን ሁሉ ህዝብ ልብ የገዛህበትን ንግግርን ላስታውስህ። እኔ ቪዲዮ አያይዛለሁ ወገኖች። ምን አልክ መሰለ ዶክተር አብይ? የሰይጣንን ጩኸት ሳይሆን የእግዚአብሔርን በጎነት የምናስብ ህዝቦችን ሆነ። እግዚአብሔር መልካም አምላክ ነው። ኢትዮጵያ ላይ የታሰበንም የተወረወረንም ቀስት አስቁሞ ኢትዮጵያን ያሻግራል። አመሰግናለሁ። አሁን ግን በዚህ በምትናገራቸው ብዙ ንግግሮች እንደዚህ አይነት ንግግሮች ጠፍተዋል ካንተ እግዚአብሔርን የሚያሳዩ ማለት ነው። ስለዚህ ይሄ የተነሳህበት እግዚአብሔርን ይዘ የተነሳህበት መንገድ ካልቀጠለ አሁንም አገራችን ከወንጌል ውጪ ልታርፍ አትችልም። ስለዚህ እግዚአብሔር ይህንን ምርጫ እራሱ ያስተካክል እላለሁ። እኔ በእውነት አንዳንድ የምትናገረው ነገር እንዳልኩት ግራ ያጋባኛል። ስለዚህ አንዳንድ ቪዲዮዎች አያይዛለሁ። ለዶክተር አብይ ግን ጥያቄ ይሄ ነው። ያ በፊት ብትናገራቸው ያ የህዝብን ልብ የሚያሸፍተው ንግግር፣ እግዚአብሔርን የሚያሳየው አምላኩን ከፍ የሚያደርገው ንግግር የት ሄደ? የት ሄደ ዛሬ? ይህ ለአንተ ያለኝ ጥያቄ ነው። እኛም ደግሞ የእግዚአብሔርን ስራ እንጠብቃለን። የእግዚአብሔርን ስራ እንጠብቃለን እና ከመራጩ ይልቅ ተመራጩ ነው የሚያሳስበኝ አለ ዶክተር አብይ። እኔ ዛሬ የሚያሳስበኝ ከመራጩ በላይ ተመራጩ ነው። የዚህ ህዝብ ይሁንታ ባገኝና ብመረጥ ምን አድርጌ ነው የምከሰው የሚለው ጉዳይ ያሳስበኛል። ይሄ ህዝብ በቁርጠኝነት ሚሻውን ወስኖ በዲሞክራሲያዊ መንገድ ከመረጠ በኋላ የተመረጡ ሰዎች በዚያ ልክ ታምነው እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ሰርተው ይሄን ሀገር ታሪክ የመቀየር የዚህን ታላቅ ህዝብ ውለታ መክፈል ዝግጁነታቸው ምን ያክል ነው? እልህ፣ ቁጣ፣ ክርክር አሸንፋለሁ ሳይሆን ያመንን የታመንን ራሱን የሰጠን ህዝብ እንዴት አገልግለው ህይወቱን ይነካሉ ይቀይራሉ የሚለው ጉዳይ ይበልጥ ያሳስበኛል። እንግዲህ ዶክተር አብይ 7 ዓመት ሙሉ ያቺን ምድር መርተሃል። ስለዚህ ያንተን ደግሞ ፍሬ አሳይተሃል። አሁንም እግዚአብሔር ቀጥል ካለ ትቀጥላለህ። እግዚአብሔር ደግሞ ይሄ ነው በቃ እዚህ ድረስ ነው ህዝቤን መምራት የምትችለው ካለ የእግዚአብሔር ፈቃድ። ይሄ የሰውኛ ስራ አይደለም። ግን በሰውኛ የምናያቸውን ነገሮች ደግሞ አንዳንድ ጊዜ የምንናገረውና መሬት ላይ ያለው ነገር ቢጣመር አንድ ቢሆን ደስ ይላል። አንዳንድ ነገሮች ግን የምትናገረውና መሬት ላይ ያለው ነገር ብዙ ጊዜ አይሄድም። ዶክተር አብይ አይሄድም። እዚህ እስቲ እናያለን እንግዲህ የተናገርከው መሬት ላይ ወርዶ እናያለን። እግዚአብሔር መልካሙን ያድርግላሉ። አሁንም መልካሙን ያድርግ። ይህ የኔ አቋም ነው። እግዚአብሔር ለኢትዮጵያ መልካሙን የሚበጀውን ነገር ያድርግላት። ይህ ጸሎቴ ነው። የኢትዮጵያ ግን ዋናው መልስና መፍትሄው ኢየሱስ ክርስቶስ ብቻ ነው። ይህንን እላለሁ። ኢየሱስ ያድናል። እና ባለፈው ሳምንት ቃል እንደገባውላችሁ ምስክርነት ከሚያጋጥመኝ የሳምንቱ ገጠመኝ ብዬ በመልእክቴ በገጠመኞቼ ነው የምጀምረውና በጣም የሚገርም ነገር ነው የገጠመኝ። ነጭ ሰው ነው፣ ነጭ ነው። ላነሳ ሲሄድ ማለት ነው ትደውላላችሁ፣ በር ላይ ደርሻለሁ ትላላችሁ። በጣም ኤክስትራ ናይስ ሆነብኝ። በቃ ናይስ ሴት ናት፣ ድምጿ ሴት ነው። እና መጥቻለሁ አልኳት። አይ የሆነ ሱቅ ጋር ነው ያለሁትና እዛ መተሽ አንሺኝ አለችኝ። እሺ ያልኩኝ። ታንኪዩ ትላለች፣ ሶሪ ትላለች። በጣም ኃይለኛ መልካምነት፣ በቃ የሚከብዳቸው አይነት ነገርና ላነሳ ሲሄድ አየዋት። አጭር ቀሚስ ለብሳለች። ሴት ናት። አንደኛ ልብም አላልኩም፣ ሌላ ነገር አልጠረጠርኩም። እና ያው ገባች፣ ሰላም አልኩኝ። ከዛ በቃ ነርቨስ ሆናለች። ነርቨስ ማለት መቆነጥነጥ፣ ስልክ ታወራለች እና ምናምን በቃ ራሷን ለመግለጽ ማለት ነው። ከዛ ምን ብትለኝ ጥሩ ነው እኔ ጾታዬን የቀየርኩ ወንድ የነበርኩ ሴት ነኝ አለች። አልኩም። ከዛ አዎ እንደዚህ ነው ሴት እና ሴት ብዬ በመጥራቴ በእርግጠኝነት ሴት እንደ ሴት በማየት እሷን ተደስቷል። ለካ ወንድ ነው። እና አሁን በቃ እንደዚህ ትራንስጀንደር የሆኑ ሰዎች ደግሞ ራሳቸውን ተቀባይነት ለማግኘት በጣም ናይስ ይሆናሉ ምናምን ነገርና ምንም ነገር የእግዚአብሔር ነገር እንዲነገር አይፈልጉም። ከዛ ትራንስጀንደር ነኝና አሁን እንዴት ነው የምትሄደው አልኩት። ትራንስጀንደር አዎ። ከዛ ምን ቢለኝ ጥሩ ነው እርጉዝ ነኝ። አም ሶሪ ወንድ ያረግዛል እንዴ? Did a man can get pregnant? I'm sorry. I never heard this. አዎ እንደዚህ ኮት ነው ዩትረስ አለኝ አለ። ዩትረስ ማለት ማህፀን አለኝ። ኖ
ኖ ማፀን። ከዛ ደግሞ በጣም የሚያስደነግጠው ነገር ታሪኩ ኮምፕሊኬትድ ነው። የእግዚአብሔርን ነገር ድብልቅልቅ ተደርጎ አሁን 32 ዓመቴ ነው አለ። የ10 ዓመት ሴት ልጅ አለችኝ አለ። ወንድ ሆኖ ይወለዳል። በስነ ስርዓት አባት ነው። የ10 ዓመት ሴት ልጅ አባት ነው። የ10 ዓመት ሴት ልጅ አባት ነኝ። አሁን ደግሞ እርጉዝ ነኝ የ4 ወር እናት ልሆን ነው አለ። ሊስን አልኩ እኔ በቃ እዚህ ጋር ተምታታብኝ። ይሄ ያምታታል አልኩት። የእግዚአብሔርን ነገር መቀየር አትችልም። እግዚአብሔር አይሳሳትም። አሁን ደነገጠና አይ መከራከር የለብንም አለ። መከራከር የለብንም አልከራከርህም፣ ግን እውነት እነግርሃለሁ እኔ ወንጌል ሰባኪ ነኝ። እግዚአብሔር አይሳሳትም። ማፀን ላንተ አይሰጥም። ማፀን ለእኔ ነው፣ ለሴቶች ነው። እንደገና የ10 ዓመት ልጅ አለ ወንድ ሆነ የወለድካት። አሁን ደግሞ ሴት ነኝ ብለህ እርጉዝ ታደርግ ልጅ ምን ትላለህ? ልጄን ከኔ ወስደዋታል፣ ልጅ የለችም፣ እንድታየኝ የማይፈልጉ ማለት ትክክል። አባቷ አሁን እናትየውን እርጉዝ ነው። ይህ በቃ የእግዚአብሔር ነገር ተመሰቃቅሏል ወገኖቼ። ከዛ በኋላ ስማኝ አልኩት። እኔ መኪና ውስጥ መጥተህ የእግዚአብሔርን ነገር ሳልነግርህ አትወርድም። ኢየሱስ ይወድሃል፣ ግን የምትሰራው ነገር አይወድም። ስለዚህ አሁን በዚች ምድር በዚህ ሰዓት ከአንተ ጋር ሊኖር የሚችለው የሚያግዝህ እግዚአብሔር ነው። አሁን በብዙ ኮምፕሊኬሽን ውስጥ ችግር ውስጥ ያለው ያመኛል። ደግሞ እንደ እርጉዝ እንደ ሴት አክት ለማድረግ እንዴት ያስጠላል። እግዚአብሔር እየተናገረ ነው ብዬ እውነቱን ተናግሬ ወረደ። ወገኖቼ ዓለም ተበላሽታለች። መላቅጧ ጠፍቷታል። የሰው ልጅ እንደ እንስሳ ሆኗል ከእግዚአብሔር ሐሳብ ውጪ። ይሄ ነው በዚህ ሳምንት የገጠመኝ። ዛሬ መልእክቴ እንደ ዋና ማድረገው መልእክቴ እግዚአብሔር አቋራጭ መንገድ የለውም ነው። ወንድም አለ እግዚአብሔር አቋራጭ መንገድ የለውም። ያሰበልህ ቦታ ለመድረስ ቀጥታ እሱ ባስቀመጠው መንገድ መጓዝ አለብን። የዛሬ ሐሳብ ይሄ ነው። በእግዚአብሔር ቤት ስንኖር እግዚአብሔር አባት ነው። ብዙ ጊዜ እንደምናገረው እኛ ልጆች ነን። ስለዚህ በወደደው መንገድ ይመራናል፣ በሚጠቅመን በሚበጀን። ልክ ወላጅ ልጆቹን ሲያሳድግ የቀናውን መንገድ የሚያሳየው ወላጅ ነው። ወላጅ ደግሞ ያሳየውን መንገድ ልጅ አልቀበልም ካለ አውሬ በለዋል። ከረኛ የጠፋ በግ ማለት ነው። ለሕይወታችን የሚጠቅመንን እርሱ ያውቃል። ከእግዚአብሔር ፈቃድና ስርዓት ያልወጣ ሕይወቱን ለእርሱ ያስገዛ ደግሞ ያስታውቃል። እንዴት ብትሉኝ መጨረሻው ያምራል፣ መዳረሻው ያምራል፣ ሕይወቱ ይለመልማል ማለት ነው። ስለዚህ አንደኛ መነሻውን አይረሳም። አንድ ሰው በእግዚአብሔር ቤት ያለ ሰው መነሻውን እግዚአብሔር ከየት እንዳነሳው አይረሳም፣ ከምን እንዳወጣው አይረሳም። እግዚአብሔርን መቅደም አይቻልም ወገኖች። እግዚአብሔርን መቅደም በጣም ዋጋ ያስከፍላል። መዘግየት ደግሞ ከበረከት ያጎላል። ስለዚህ ከእግዚአብሔር እኩል መራመድ፣ በፈቃዱ ስር መሄድ ትርፍ አለው። ይህንን ነው የምለው ዛሬ እና እግዚአብሔር ለሚሰራው ሁሉ ምክንያት አለው። አዋቂ ነው። ተማሪው በምንም ታምር አስተማሪውን ሊበልጥ አይችልም። ባሪያው በምንም ታምር ከጌታው ሊበልጥ አይችልም። ዮሐንስ 13:16 እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ዛሬ ችግር ውስጥ የገባ ነው ከእግዚአብሔር እኔ አውቃለሁ እኔ እበልጣለሁ እያልን ቀደም እያልን ነው ችግር ውስጥ የገባ ነው። እግዚአብሔር ግን ቀዳሚ ነው። እግዚአብሔር ግን ከሁሉ በላይ ነው። እግዚአብሔር ባለል መንገድ ካልሄድክ ወንድም አለ ኪሳራ ነው። በእግዚአብሔር ነገር ላይ በእርሱ ስራ ላይ ምንም ነገር አንጨምርም፣ አንቀንስም፣ አናስተካክልም። ይህ ጎደለው ደግሞ አይባልም። የእግዚአብሔር ነገር ፍጹም ነው። የእግዚአብሔር የእጅ ስራ ላይ ምንም ማሻሻያ አይደረግም በፍጹም። ለምን? የእግዚአብሔር ስራ ፍጹም ነው። ይህ ጎደለው ቆይ እዚህ ጋር እንጨምር፣ ጨውና በርበሬ አይደለም። ስሙኝ፣ ፀሐይ ከፍ ብትል ኖሮ አትልም። ከዋክብት ምን አለ ትንሽ ተለቅ ቢሉ አትልም። እግዚአብሔር የሰራውን ስራ በፍጹም መቀየር አይቻልም። ውሃ ምን አለ ትንሽ ወፈር ቢል ወይ ደግሞ ትንሽ ጣፈጥ ቢል አትልም። ውሃ ነው። እግዚአብሔር ሰርቶታል ውሃ አድርጎ። የእግዚአብሔር ስራ አይቀየርም። በጣም የሚገርም ነገር ነው ወገኖቼ። ታበላሻለህ። እግዚአብሔርን እንቀይራለሁ ስንል እናበላሻለን። በቃ የእግዚአብሔር ስራ በሰው አይለካም፣ በሰው አይሻሻልም። ብዙ ጊዜ ሌላው ደግሞ ጴንጤ ማርያምን ይጠላል የሚባል ጴንጤ ማርያምን ይጠላል። ጴንጤ ማርያምን አይጠላም።
በጣም ነው ማርያም እናከብረው። ጴንጤው ነው ማርያም የሚጠላ ካለ ክርስቶስን አያውቅም። ስለዚህ ቪዲዮ አያይዝላችኋለሁ። የጴንጤ አገልጋዮች ስለ ማርያም የተናገሩትን አያይዝላችኋለሁ። እናንተ ፍረዱ። ትጠላላችሁ ለምትሉን ማለት ነው። በዚህ ምድር ላይ እንደ ማርያም ሊሆን የሚችል የለም። አንድ ሰው እሷ ብቻ ነች። እንደኛው ሴት ናት አትበሉ። እዚህ ምድር ላይ አሁን እንደ ማርያም መሆን የሚችል ሰው አለ? አይቻልም። አንድ ሰው ናት በቃ። እሷ እንደኛው ናት፣ እሷም ሴት ናት ምናምን አይደለችም ጭራሽ። እግዚአብሔር ሰው ሆኖ ወደዚህ ምድር እንዲመጣ የተጠቀመባት ብቸኛ ሴት ናት። ኢየሱስን አጥብታ ያሳደገች ሴት። ይኸው ሐዋርያ ተአምራት ታረቀ ምስክርነት እንግራችሁ ስለ ማርያም የተናገረውን ነገር። እንደገና ደግሞ ነብይ ጥሌ ማርያም አይነት እኮ በፍጥረት ታሪክ ውስጥ የለም። ከሷ በፊትም አልነበረም፣ ከሷ በኋላም አይኖርም። ባይሰው ማርያም ብቸኛ ናት። በድንግልና ጸንሳ ተገኘች እኮ ነው የሚል በጣም ደጋግመን ሰምተን ለምደን እንጂ እናንተ ታውቃላችሁ በድንግልና የጸነሰች በጣም ኖርማል ሆናችሁ። ማርያም ብቻ ናት። አድቁ ዮሴፍ እንኳን እስኪጨነቅና እስኪቸገር ድረስ እንዳያስወግራት ብሎ በስጉር ሊቷት እስኪያስብ ምን ታርግ? እሷስ መለኮት ሕይወቷን አቋርጦ መጥቶ እንዴ! ይህንን በጣም ነው ምናምነው እኛ እግዚአብሔር እንደመረጣት ብስት እንደሆነች ጌታችን መድኃኒታችን ወዷ እንደተሸከመች። ከዛ በኋላ ፓስተር ዳዊት ማርያምን ጠልተ ማርያም አስጠልታ ወደ ጴንጤ ከመጣ ሲኦል ነው የምትገባው አለ። ማርያም አስጠልታ ከመጣ ሲኦል ነው የምትገባው። ቤኪም በመዝሙሩ ማርያምን ሲያወድሳት ነበረ። ቪዲዮ አያይዛለሁ። ስለዚህ እኛ እንደ ክርስቲያን እንደ ፕሮቴስታንት ማርያምን አንጠላ፣ ነገር ግን የልጇን ክብር ለማርያም አንሰጥም። በዚህ ምንም ድርድር የለም። እሷ ራሷ መድኃኒቴ ብለዋለች፣ ጌታዬ መድኃኒቴ ብለዋለች። ስለዚህ ማርያም ልጇን እንደምታከብር እኛ ደግሞ ቅድስት ድንግል ማርያምን እናከብራታለን፣ እንወዳታለን። የዛሬ መልእክቴ ደግሞ ሐሳብ እግዚአብሔር ያየልን ጋር ለመድረስ አቋራጭ መንገድ የለውም ነው የምለው። ትምህርት ቤት ፈተና ለማለፍ መኮረጅ ሊኖር ይችላል። ስሙኝ፣ አስተማሪውን ጉቦ ሰጠ። ዘንድሮ ደግሞ አሉ ትምህርት ቤት ስሙኝ፣ ይህን ሰምቻለሁ። ለአስተማሪ ጉቦ ገንዘብ እየተሰጠ መልሱን አስተማሪ ይሰጣል አሉ። እንዲህ አይነት የወረዱ መምህራን ተነስተዋል። ገንዘብ ተከፍሏቸው መልስ የሚሰጡ መምህራን ተነስተዋል ኢትዮጵያ ውስጥ። ስሙኝ፣ የሐኪም ቤት ወረፋ በጉቦ ልታስፈጽም ትችላለህ። ስራ በጉቦ ልታገኝ ትችላለህ። በስልጣን በዘመድ ተሽሎክልከህ ፍርድን ልታዛባ ትችላለህ። መሬት ልታገኝ ትችላለህ። ስሙኝ፣ እነዚህ ሁሉ ግን የሰው አሰራር ናቸው። በእግዚአብሔር ቤት ጉቦ የለም። አሎ ደስ አይልም? በእግዚአብሔር ቤት ጉቦ የለም፣ ዘመድ የለም፣ ማስመሰል የለም፣ አራድነት ብልጣብልጥነት የለም፣ የለም። የከሌ ዘር ስለሆንኩ ብለህ ዘረኝነት የለም፣ በእግዚአብሔር ቤት የለም። እግዚአብሔር ለከሌ ዘር ብሎ የለም። ሰው ላሳላችሁ አንድ ከፍ ያለው የሚባል ፓስተር ነበር። እኔ ቪዲዮ ሰርቼበታለሁ ቆይቷል፣ 7 ዓመት በፊት ገና ይሄ ሞቅ ያለው የተነሱ ጊዜ ዘረኝነትኛ ብሎ የነገሰ ጊዜ የተነሳ ነበረ። ኦሮሞ ነው። ስሙኝ፣ እኔ በግልጽ ነው የምናገረው። ከኦርቶዶክስ ዲያቆን ሆኖ ነው የመጣው። ከዛ ፓስተር ሆኖ ከፍ ያለው ይባላል። ታውቁታላችሁ፣ ቪዲዮ ሰርቼበት። ተው አንተ ልጅ ከፍ እያልክ አይደለም ከፍ ያለው እየወረድክ ነው ብዬ ነበረ። በዛን ጊዜ ደግሞ እየወረድክ ነው ከፍ ያለው ብዬ ኧረ ባካችሁ ስል በእኔ የማውቃቸው የኦሮሞ ተወላጅ የሆኑ ክርስቲያኖችን የማውቃቸው እኔን ተቆጡኝ። እሱ ልክ ነው ብለው ማለት ነው። እታለም ዛሬ ልክ ነው ያልሽው እነግርሻለሁ ምን እንደመጣ። እናንተ አንዳንድ ጊዜ በእውነት አንዳንድ ጊዜ ማድረግ ሁሉ ጊዜ ተግሳስ ሲመጣ አንድ ሰው አንድ ነገር ሲል ለእኔ ይሆን እንዴ ይህ ነገር እውነት ይሆን እንዴ ብለው ቢያስቡ ጥሩ ነው። እግዚአብሔር ምስክሬ ነው። በእኔ የተገሰጹ ሰዎች እንደተናገርኩት እየወረዱ ነው። 3-4 ሰው መጥራት ይችላል። አሁን አልጠራም፣ ግን አንዱ ይሄ ነው ያለው ከፍ ያለ የሚባለው። ስሙኝ፣ ወንጌልን ከብሔር ጋር ቀላቅሎ በጣም በሚያስደነግጥ ሁኔታ ምን እንዳለ ላስታውሳችሁ። ያኔ ጳውሎስ ወደ ሮሜ ሰዎች ያለው ተሳስቶ ነው ወደ ኦሮሞ ሰዎች ማለቱ ነው ብሎ ነበር። ከው ያረጋኝ ነገር ማለት ነው፣ ያስደነገጠኝ ነገር። አረረረረራ አትሉ? አንዳንድ ጊዜ አገልጋዮች ሲስቱ አታዝኑላቸው፣ አትፈሩላቸው። ማንም ምንም አላለ ሊሆን ይችላል። በዛን ጊዜ ግን ኧረ ይሄ ነገር በጣም ስተሃል ወንድም አለም ብዬ በጣም ተናግሬያለሁ። እኔ አሁን በጣም የሚያስደነግጠው ደግሞ ዘፋኝ ሆንኩኝ። ዘፋኝነት አርት ነው፣ ኃጢአትም አይደለም። ይሄ ነው መጨረሻው። ቀድሞ ዘማሪ፣ ከዛ ደግሞ የእንግዲህ ሰባኪ፣ አሁን ደግሞ የዘፈን አቀንቃኝ። እንዴት ላይ ከብደ
አይከብድም። ብዙ ሰው አንዳንድ እንግዲህ ያው ተፈጥሮ ነው። ተፈጥሮ ስለ አንዳንዴ እግዚአብሔር አንድን ሰው በብዙ አይነት ዳይሜንሽን ብዙ አይነት ብቃትና አቅም በውስጡ ያስቀምጣል። ስለዚህ ይሄ አቅምና ብቃት ነው እንጂ ለኔ ምንም ሌላ እንትን አይደለም። እንደ ስራ ነው። እንደ ማንኛውም ነጋዴ ወይም ሰው ስራ ሰርቷል እንትን የሚለው ነግዶ ብሎ ለክርስቲያን ወይ ቸርች ወይ መስጊድ ሊሄድ ይችላል። እኔም ዘፈኜ በራሴ ዓለም እግዚአብሔር ጋር ደግሞ ያለኝ ነገር በራሴ አስቀጥላለሁ ማለት ነው። ሳምፕል ደግሞ ዘፈን አሳይቷል። ይህ እኮ ማሰናከያ ነው እናት። እንደዚህ አይነት ሰዎች ብዙ ትውልድ ያሰናክላሉ። እግዚአብሔር ስለ አንተ መጥፋት ብቻ አይደለም ግድ የሚለው አንተን እያየ ስለሚጠፋው ትውልድ ግን እግዚአብሔር ግድ ይለዋልና ያስቆመሃል። እናንተ አትሸማቀቁም? እንዲህ አይነት ነገር ስታዩ ዝም ትላላችሁ? እግዚአብሔር አንተን ካልቀጣ ሌሎችም ያንተን መንገድ ስለሚከተሉ ይቀጣሃል። አንተ በአደባባይ ይቀጣሃል። ስለዚህ በዛሬ መልእክቴ በዚህ በዘጸአት 13 17 እና 18 ላይ ነው የሚገኘው። በጣም የሚገርም ነገር እኮ ነው እያየን ያለ ነውና እግዚአብሔር አቋራጭ መንገድ የለውም። እናንተ የእግዚአብሔር መንገድ ቀጥ ያለ ነው። አስቸጋሪ ነው። አዎ ዋጋ ያስከፍላል። አዎ በምንም ተአምር ግን በጓሮ መግባት የለም። በምንም ተአምር ግን መንገዱን አሳጥረ የለም። አልጋ ባልጋም አይደለም። ስለዚህ ምን ይላል በዘጸአት 13 ቁጥር 17 ላይ እንዲሁም ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን አሎ ፈርዖን ሕዝቡን በለቀቀ ጊዜ ምንም ቅርብ ቢሆን እግዚአብሔር እስራኤላውያንን በፍልስጤም ምድር መንገድ አልመራቸውም። ሕዝቡ ሰልፉን ባየ ጊዜ ምክንያቱ ደግሞ ይኸው እንዳይጸጽተው ወደ ግብፅም እንዳይመለስ ብሏልና ይላል። አይገርማችሁም ወይ? የእስራኤል ሕዝብ ባርነት ከግብፅ ባርነት ለብዙ ዘመን ተሰቃይቷል። እግዚአብሔር ፈርዖንን ልቀቅ ብሎ በሙሴ አማካኝነት ወደ ተስፋዊ ምድር እንዲገቡ ነፃ ሊወጡ ሲል ፈርዖን አልለቅም አለ። ከዛ ሁሉ መከራ በኋላ ደግሞ ከግብፅ ወደ ሀገራቸው እንዲገቡ በቀላሉ አላደረገውም። አሎ ይሄ ነው እግዚአብሔር አሰራር። በቀላሉ ለምን አላደረገው የሚለውን እንድናይ ነው ዛሬ የምፈልገው እኔ። እግዚአብሔር ለምን በፍልስጤማውያን በኩል ቅርብ ነበረ? ለምን በዛ ሹልክ አድርጎ አላወጣቸው? አስባችሁታል? ስለዚህ የእግዚአብሔር መንገድ አቋራጭ የለውም። ሌላው ቀርቶ ፈርዖን የእስራኤልን ሕዝብ በቀላሉ እንዳይለቅ ያደረገው ልቡን ያደነደነው እግዚአብሔር ነው። እልህን ሊያስወጣልህ ደንዳና ልብ ይሰጥሃል። ማንነቱን ሊገልጽልህ ደንዳና ልብ ይሰጥሃል። ስለዚህ ፈርዖን ልቡ ደነደነ ይላል ዘጸአት 9:12 ላይ። እግዚአብሔርም የፈርዖንን ልብ አጸና ራሱ። እግዚአብሔር ለሙሴ እንደተናገረው አልሰማቸውም ይላል። የፈርዖንን ጆሮ እንዳይሰማ ለእግዚአብሔር እንዳይታዘዝ ያደረገው አውቆ እግዚአብሔር ነው። ለምን እመጣበታለሁ። ሰሞኑን ያው ምርጫም አለ፣ የሀገር ጉዳይ አለ፣ ችግር አለ፣ የሆነ ነገር አለ። ካህናቱ የምነካቸው በዚህ መሃል ነው ብለው እኔ እንዳልካችሁ ቅድም በምርጫ ጉዳይ በጦርነት ጉዳይ እንደ እግዚአብሔር ቃል እንናገራለን። እሬ ነገር ትክክል አይደለም፣ ወደ እግዚአብሔር ተመለሱ እንላለን። ከዛ ውጪ ግን አመጽ ቀስቃሽ አይደለም ካህን አመጽ ሊቀሰቅስ አይችልም። ካህን ህዝቡን ሰብስቦ በእግዚአብሔር ቃል ነው ማጽናናት ያለበት፣ ፍቅር መስበክ አለበት፣ ትውልድን ወደ እግዚአብሔር ማቅረብ አለበት እንጂ ካህን መድረክ ላይ ቆሞ ጉባኤ ሰብስቦ ህዝብን ማባላት፣ አመጽ መቀስቀስ ይሄ ትልቅ ኃጢአት። አሁን እኛ የምንፈልገው አብይ አህመድን እሱን የሚደግፉትንም በሚገባቸው ቋንቋ አነጋግረን የምኒልክን ቤተ መንግስት ተረክበን የሽግግር መንግስት ተቋቁሞ በምድር በሰማይም ያስቀጣል። ኦነግ የነገሰ እንደሆነ አማራን እንደሚበላ ሁላችንም እናውቅ ነበር። እግዚአብሔር ምስክር ነው። አሁን የነገሰው አሁን መንግስቱን የተንቆራጠጠው ወንበሩን የያዘው ኦህዴድ አይደለም ኦነግ ነው። ይሄንን ታውቃላችሁ። በተለይ ውጭ ሀገር የምትኖሩ ቄሶች መቼም እዛች ምድር ላይ ቆማችሁ ይችን አትናገሯት። የሚደርስባችሁ ታውቃላችሁ። እናንተ ብትታሰሩ ደግሞ ለወንጌል አይደለም የታሰራችሁት፣ አመጽ በመቀስቀስ ነው የታሰራችሁት። ስንት ቀን ነው እናትክንና እህትክን ወድም ገደል የምትዘቀው? ቆይ ስንት ቀን ነው ስንጠይቃችሁ? ስንት ቀን ነው ገላችሁ የምትጨርሱት? ይኸው 7 ዓመት እኮ ገደላችሁ። ምን አተረፋችሁ? ገደላችሁ እኮ 7 ዓመት እኮ ያለማቋረጥ ገደላችሁ እኮ። 366 ቀን በመግደል ላይ እኮ ነው ያላችሁ። ምን አተረፋችሁ? ንገሩኛ ያተረፋችሁ። ከዚህ ተመለሱና ወደ ልባችሁ ወስጣችሁ ቆሙና አስቡ። ዶክተር አብይ ምን እያደረጉ ነው? ቆይ ምን ያለ በሆነ ያስደስተውታል? ይሄ ነገር ደስ ይለውታል? የእህቶች ተቆራርጦ መሞት ያስደስተውታል?
የህፃናት ተበጣጥሶ መሞት ያስደስተውታል? የእናቶች ጥቁር ለብሶ እንደዚያ የእናቶች ጸሎት ነው እኔን ያዘኝ ያሉት ያ ነገር ያስደስተውታል? ካህናቱ ምን ነካቸው? ለምንድን ነው አመጽ የሚቀሰቅሱት? ወደ እግዚአብሔር አይጮሁም ወይ ይላሉ። እኔ ሁሌ ጥያቄ አለኝ። ሁላችንም ለመሞት እንዘጋጅ አሉ። ንስሐ እንጂ አመጽ ምን ያደርጋል? ይሄ አያይዛሉ። ቀጥታ ደግሞ ለሰው ስም እየጠሩ ለዶክተር አብይ አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ እንዲህ ነህ። ምን አገባችሁ? እግዚአብሔር ምን ይላል? የሰማዩ መንግስት ምን ይላል? መፍትሄ ያለው ከእግዚአብሔር አይደለም ወይ? ይህን ትውልድ ወንጌል አታስተምሩም ወይ? እግዚአብሔር ምንም ቅርብ ቢሆን የእስራኤልን ሕዝብ በፍልስጤማውያን በኩል ያላሻገርበት ምክንያት ልንገራችሁ። አንደኛ የእስራኤል ሕዝብ አመፀኛ ነው፣ ያለፈውን ናፋቂ ነውና ወደ ኋላ እንዳይመለስ አሎ ወደ ኋላ እንዳትመለስ ጠብጥቦ ነው የሚያሻግር። ለምን? ያንን እንዳትናፍቅ። ይሄው እስራኤላውያንን እንደናፈቁ ታውቃላችሁ። ባርነት ናፈቁ። እናንተ ስሙኝ፣ ከነበርንበት ኃጢአትና ክፉ ስራ ከነበርንበት ባርነት በቀላሉ ከወጣን የመመለስ እድላችን ሰፊ ነው። ስለዚህ እግዚአብሔር አወጣጡን ከባድ አደረገው። ልጅ ሲሰርቅ በሚገባ ካልቆነጠጥከው፣ በሚገባ ካልቀጣኸው ልጅ ድጋሚ ስቆት ይገባል። ለምን ብትለኝ ምን ችግር አለው ብሰርቅም አባዬ እንዲች ነው የሚያደርገኝ ይላል። ቅጣቱ ነው ወደኋላ እንዳትመለስ የሚያደርግ። እንደዛ ቢሆንማ እስራኤላውያን እንደማጉረምረማቸው ሁሉም ተመልሰው በፍልስጤሙን በኩል ሸው እያሉ ተመልሰው ባሪያ በሆኑ ነበር። አንዱ ትልቁ ምክንያት ይሄ ነው። ሁለተኛ ደግሞ እግዚአብሔር ለወዳጅም ለጠላትም ክብሩን መግለጥ ችሎታውን ማሳየት ፈልጎ ነው። ባሎ ትልቅነቱን ማሳየት ፈልጎ ነው። ምክንያቱም በዛን ወቅት ፈርዖን እግዚአብሔር ማን እንደሆነ አያውቅም። ራሳቸው የእስራኤል ሕዝብ እግዚአብሔርን አያውቁትም። በዛን ሰዓት ሙሴ ሲላክ ነው፣ ነፃ ሊያወጣቸው ሲላክ ነው እግዚአብሔር ምን ያህል እንደሚወዳቸው፣ እግዚአብሔር ከነሱ ጋር እንዳለ፣ እግዚአብሔር ለነሱ እንደሚዋጋ they have no idea በዛን ሰዓት። ስለዚህ እግዚአብሔር አሁን ሚሰራውን ሰርቶ ችሎታውን፣ ትልቅነቱን፣ አባትነቱን፣ ምድርና ሰማይ የሱ መሆኑን፣ ባህርን መክፈል እንደሚችል፣ መቅጣት እንደሚችል ሊያሳይ ነው። ምን ብትሉኝ ሙሴ ከተላከ በኋላ እኮ መቅሰፍቱን አይታችሁታል። የመጀመሪያውን እንትንን በትርህን ጣልና እባብ አርጋለው። እነዛም ጠንቋዮች ተሰበሰቡ፣ በትርን እባብ አደረጉ። እዛ ላይ አቆመ የጠንቋዮቹ ችሎታ። ሃሌሉያ! የሙሴ በትር ግን የአሮን በትር ግን የጠንቋዮቹን ዋጠች ይላል። ከዛ በኋላ መቅሰፍት ውሃው እንደማረግ የእግዚአብሔር እኮ ችሎታውን ሊያሳይ ነው። ዝንብ አመጣ፣ ቁስል አመጣ፣ የወረዳ አባ ፈርዖን። እግዚአብሔር ግን በዛ ሁሉ መሃል ትልቅነቱን፣ ማዳኑን፣ ስራውን፣ ችሎታውን እየገለጠ ነበር። ለማን? ለእስራኤላውያንም፣ ለፈርዖንም፣ ለጠላት ለግብፃውያን። ሁለተኛው ምክንያት እግዚአብሔር ክብሩን ሊገልጥ ነው። የእስራኤላውያን የእግዚአብሔር ልጆች መሆናቸውን እግዚአብሔር ማን እንደሆነ ያወቁበት መንገድ ይሄ ነበረ። አይገርማችሁም? እግዚአብሔር ምን ያህል እንደሚወዳቸው እስራኤላውያን የተረዱበት መንገድ ይሄ ነው። እግዚአብሔር የእስራኤልን ሕዝብ ከግብፅ ማውጣት የፈለገው በክብር ነው። አንዳንድ ጊዜ በክብር ታጅበ ውጣ ስትባል፣ አንዳንድ ጊዜ እግዚአብሔር አንተን ከፍታ ላይ አስቀምጦ አዘንጦ ሊያወጣ ሲገባ አንተ በሱዳን በኩል ጠፍታ መውጣት ያምራል። በአውሮፕላን ተንቀባረ ትወጣለህ። አሜሪካ ልጄ ጠብቀኝ ስትባል ትልና የውሸት ተዋውለ ገንዘብ ከፍለ በሱዳን በኩል ጠፋለሁ ስትል መከራ ይገጥማል። እግዚአብሔር ግን የሱ መንገድ ክብር አለው። እስራኤላውያንን በጠላቶቻቸው በግብፃውያን ባርነት በኖሩበት የራሱን ሕዝብ በክብር ሊያወጣ ፈልጎ ነው። በጠላት መንደር ውስጥ ማውጣት አቅቶት አይደለም። ታጅበው እንዲወጡ ነው። ባህር ተከፍሎላቸው አስባችሁታል? በቀላሉ ወጥተው ቢሆን ማኖሮ ድንቅና ታምራት ባልታየ ነበር። ብዙ ድንቅና ታምራት እኮ ነው የታየው በግብፅ ምድር። በአንድ ቃል ፈርዖን ነግሮ ማስወጣት ይችል ነበር ጌታ። ነገር ግን በራሱ መንገድ በራሱ ጊዜ ወስዶ እግዚአብሔር አሰራሩ ድንቅ ነውና ስሙን ዘጸአት 7:3 ላይ እኔም የፈርዖንን ልብ አጸናለሁ፣ በግብፅ ምድርም ድንቄንና ታምራቴን አበዛለሁ አለ። ማን? እግዚአብሔር። እግዚአብሔር በሚሰራው ነገር ሁሉ ምክንያት አለው፣ አስቦ ነው። እንደኔና እንደናንተ አይደለም። በዛም በዚህ ብዬ ላምልጥ አይደለም። እግዚአብሔር እንደሆነ እንዲያውቁ ነው። ሶስተኛው ምክንያት ደግሞ ምን ያህል ርቀን እንደመጣን እንድናውቅ ነው። የተከፈለልን ዋጋ እንድታውቅ ነው።
ምን ያህል ርቀ ሄዳል? አሁን አልታወቀም እኮ ወንድም አይደል? እግዚአብሔር በሌለበት የትና የት ርቀን ሄደናል። ከዛ ሲያወጣችሁ ነው። ከምን እንዳላቀቃቸው አይታችኋል። የፈርዖንን የደነደነ ልብ ባርነታቸውን ያዩት እግዚአብሔር ሊያወጣቸው ሲል ነው። ምን ያህል ዋጋ እንደተከፈለልን ማወቅ አንችልም። ለዚህ ነው እግዚአብሔር በዚህ መንገድ ያወጣቸው። ብዙ ጊዜ ከእግዚአብሔር ተለይተን ምን ያህል ርቀን እንደሄድን አናውቅም። ጠላት ያለማመደን ብዙ ነገር ስላለ የእግዚአብሔር ያልሆነውን በቀላሉ መልቀቅ አይቻልም። እናንተ እስራኤላውያን እኮ ለካ ባርነት ተመችቷቸው አልታወቃቸውም ባሪያ መሆናቸው። እየተገዙ እየተጠበጠቡ ነበረ። እንዲህ ነው ጠላት ያለማመደ ህይወትህን። እግዚአብሔር የሚያላቅቅ እዛ የታየልህ የተስፋ ምድር አለ። ሌላው ደግሞ በጣም ያሳዝነው ነገር እኛ እግዚአብሔር ያዘጋጀልንን አናውቀው። እስራኤላውያን ምን እንደተዘጋጀላቸው አያውቁ። ነፃነት አለመዱ። በብዙ መከራ አልፈን የምናገኘው ነገር ደግሞ እንድንጠነቀቅለትና እግዚአብሔርንም እንድናመሰግነው ነው። የሁሉ የሆነው እስራኤላውያን የወጡበት መንገድ ለዚህ ነው አቋራጭ መንገድ እግዚአብሔር ያልተጠቀመው። በዚህ በአሜሪካን ሀገር ይሄ አደንዛዥ ዕፅ ብዙ ትውልድን እያጠፋ ነው። እናንተ ትውልድ በቃ ከጥቅም ውጪ ሲሆን ቪዲዮ አያይዛለሁ። ከጥቅም ውጪ እናንተ ምን እያጨሱ ምን እየወሰዱ እንደሆነ አትጠይቁኝ። እንደዚህ ቆለማምም አለካ ቁልምምም በማይሆን ቅርጽ በቃ የት እንዳሉ አታውቁ። ወድቋል በየመንገዱ በየጥጋ ጥጉ። የሰው ልጅ መብላት የሌለበትን ሲበላ ማድረግ የሌለበትን ሲያደርግ እንደዚህ ነው መጨረሻ። እንስሳ ሰው ሊሆን አይችልም፣ ሰው እንስሳ ሊሆን አይችልም። እግዚአብሔር ከሰራን ውጪ አድርጉ ካለን ውጪ ከሱ ከተፈጥሯችን ውጪ ስናደርግ ይህንን እንድታዩ ፈልጋለሁ። ዘጸአት 13:18 ላይ ነገር ግን እግዚአብሔር ሕዝቡን በዙሪያ መንገድ በኤርትራ ባህር ባለችው ምድረ በዳ መራቸው። የእግዚአብሔር መንገድ ምድረ በዳ ነው። በአቋራጭ በለምለሙ ስፍራ በከተማ ውስጥ አይደለም። መዳረሻው ግን ትልቅ ነው። ያንን ምድረ በዳ ስታልፍ ደግሞ ክብር ይጠብቃል። በምድረ በዳው ውስጥም ደግሞ እግዚአብሔር አለ። የሚያሻግረው እሱ ነው። ባህሩን የከፈለው እሱ ነው። ጠባቂው እሱ ነው። ከባርነት የሚያላቅቅ እሱ ነው። የእስራኤል ሕዝብ የእግዚአብሔርን ሐሳብ አያውቁም። ከፊታቸው ያለውንም ክብር አልገመቱም። ስለዚህ ያጉረመርሙ ነበር። በምድረ በዳ መጓዛቸው ከእግዚአብሔር ጋር መሆኑን አብሮነቱን የእሱ ሐሳብ መሆኑን አላወቁ። ይልቁንም ማጉረምረም ጀመሩ። በተለይም በሙሴ ላይ አመፁ። ወገኖች የኛ ነገር እኮ እንደዚህ ነው። እግዚአብሔር ያየልንን ስለማናቅ ማለፊያችንን መንገዳችንን ብቻ እያየን ጊዜያዊ ችግራችን እያየን ታጉረመርማል። ወንድም አለ ማጉረምረምን እስክትጨርስ እግዚአብሔር እየጠበቀ ነው። ለምታጉረመርሙ ዘጸአት 14 ቁጥር 11 እና 12 ሙሴን ምን አሉት? የእስራኤል ሕዝብ በግብጽ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህንን አሉ። አያችሁ ማጉረምረም። እግዚአብሔር ሊያሳልፍልህ ሲል ታጉረመርማለህ። ምን ነው በሞት እዛው በቀረብኝ ኖሩ። ሊያወጣህ ነው እኮ ነፃ ልትወጣ እኮ ነው። ወንድም አይደል? የእግዚአብሔርን ሐሳብ እንዴት ነው የማትረዳው? ከዛስ ምን አሉ? ከግብጽ ታወጣን ዘንድ ይህን ያደረክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላል። እናንተ ተው እና ተወን፣ ለግብፃውያን እንገዛለን። በግብጽ ሳለን ያልንህን ቃል ይህ ነበረ፣ ይህ አይደለምን አሉት ሙሴ። ለካስ ባርነት የሚመቻል። እናንተ በዚህ ዘመን ብዙ ቅዱሳን ባርነት ተመችቷቸዋል። ብዙ ቅዱሳን ጠላት ባለማመዳቸው ይሄ ምድራዊ ጊዜያዊ ምቾት ተመቻችተው ተቀምጠዋል። በቀረብ ቢኖሮ የእግዚአብሔርን መስቀል መሸከም የመከራ ጉዞ ወደ ዘላለም ሕይወት የሚያዳርሰውን የሕይወት አክሊል የሚያስቀብለውን ባላገኝ ይቅር ዛሬ ምቾት ይሻለኛል ብሎ የተቀመጡ ቅዱሳን ብዙ ናቸው። እስራኤል ሕዝብ 40 ዓመት በምድረ በዳ ኖረ። ለዚያውም ከግብጽ የወጡት ማርና ወተት ወደምታፈሰው ምድር አልገቡም። አይገርማችሁም? አጉረምራሚዎቹ አልገቡም ልጆቻቸው እንጂ። በመዝሙር 95 10 እና 11 ምን ይላል? ያችን ትውልድ 40 ዓመት ተቆጥቻት ነበር፣ ሁልጊዜ ልባቸው ይስታል። እነርሱም መንገዴን አላወቁም አልኩ፣ ወደ ረፍቴም እንዳይገቡ በቁጣዬም አልኩ። ስለዚህ የእግዚአብሔርን መንገድ በቀጥታ ካልተከተልን፣ በእግዚአብሔር መንገድ ካልሄድን መንገድ ላይ መቅረት አለ። እባካችሁ
እባካችሁ ወንጌል ይሰበክ ኢትዮጵያ ውስጥ። አይናችን እያየ እየጠፋን ነው። ዋናውን ትተን ኢየሱስ ክርስቶስን የመዳኛውን መንገድ። ስለዚህ በእግዚአብሔር ቤት በእግዚአብሔር መንገድ ቀጥ ብለን እንሂድ፣ አንሽሎክሎክ። ኢየሱስ ያድናል። እግዚአብሔር አቋራጭ መንገድ የለውም። ይህንን መልእክቴን ሼርና ሰብስክራይብ አድርጉልኝ ፕሊዝ፣ ለብዙዎች ይድረስ። ጌታ ይመጣል። ኢየሱስ ያድናል። መልእክቴን ጨርሻለሁ። ተባረኩልኝ። ወዳችኋለሁ በጌታ ፍቅር። ሻሎም ሻሎም። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ